ክርስቶስ ያለና የነበረ ቃል እንደነበረ በቁርአን ምዕራፍ ሱራ 3:45 እና በ4:171 ውስጥ የተቀመጡ ማስረጃዎችን ከጆን 1:1 ጋራ ከመጽሐፍ ቅዱስ ጆን 1:1 ጋራ ያነጻጽርን ብናየው ግልጽ ይሆንልናል። ክርስቶስ ኢየሱስ የነበረ ቃል ስለመሆኑ ቁርአን ውስጥም በግልጽ ተቀምጧል፣ የግንዛቤ ችግር ካልሆነ በስተቀር። ሱራ 3:45 ምን ይላል መሰላችሁ? መላእክት ያሉትን አስታውሱ። ማርያም ሆይ አላህ ከእርሱ በሆነው ቃል የነበረው ቃል ማለት ነው። ከእርሱ በሆነው ቃል ስሙም አልመሲህ ኢሳ የማርያም ልጅ በዚህ ዓለምና በመጨረሻውም ዓለም የተከበረ ከባለሟልም በሆነ ልጅ ያበስርሻል ብሏታል። ሱራ 3:45 ላይ ቃሉ ማለት ነው፣ የነበረው ቃል ክርስቶስ ከአንቺ ይወለዳል ማለቱ ነው። በደንብ ስታነቡት ማለት ነው። አላህ ከእርሱ በሆነው ቃል 3:45 ሱራ ማለት ነው። እንደገና የቁርአን ምዕራፍ 4:171 ላይ ስናይ ቃሉም ከእርሱ የሆነ መንፈስ ብቻ ነው ይላል። ቃሉም ከእርሱ የሆነ መንፈስ ብቻ ነው ይላል። ከአላህ የሆነ መንፈስ ብቻ ነው ይላል። መጽሐፍ ቅዱስ ላይ መተን ጆን 1:1 ስናነበው ደግሞ ይህ ቃል he was in the beginning that is the word alpha and omega የሚለውን ነገር እናገኛለን። this word is God እግዚአብሔር ነው የሚለውን ነገር እናገኛለን። ስለዚህ አላህ የሚለውን በትክክለኛ ዲፊኔሽን ስናስቀምጠው አሁን በሙስሊሞች አስተምሮ ተዛብቶ እየተሰጠ ያለው ትርጓሜ ሊኖረው አይችልም ማለት ነው። አላህ ማለት ትሪኒቲ ይሆናል ማለት ነው። ስላሴ ይሆናል ማለት ነው። ቃል ኢየሱስ ክርስቶስ ማለት ነው። መንፈስ ቅዱስ በቁርአን 4:171 ላይ እንደተቀመጠው ቃሉም ከእርሱ የሆነ መንፈስ ብቻ ነው እንደሚለው ማለት ነው። ቁርአኑ ቃል ኢየሱስ ክርስቶስ፣ መንፈስ ቅዱስ እና አብ ሶስትም አንድም የሚለውን ትርጉም ይሰጣል ማለት ነው። ስለዚህ ስላሴ ነው አምላካችን ማለት ነው። ግልጽ አይደለም? በጣም እኮ ቀላል እኮ ነው። ቁርአኑን በማንበብ ትክክለኛውን የሆነ እምነት ማግኘት እንችላለን። በሉ እንግዲህ ኮሜንቶችን በብዛት እጠብቃለሁ። እግዚአብሔር እንግዲህ እየገለጠልን ብዙ እንድንማማር ያድርገን። አሚን።